የኢትዮጵያን ብልጽግና ለማረጋገጥና የሕዝቡን ተጠቃሚነት ለማላቅ የሚያስችሉ ስራዎች ባለፉት ጊዜያት በትኩረት የተሰራባቸው የቆየ ሲሆን የበለጠ ውጤት እንዲመጣ የሚያስችል አቅም አመራሩ እንዲቀምር ለማድረግ ደግሞ ስልጠና ሲሰጥ ቆይቷል። ታዲያ በስልጠና ያገኙትን እውቀት ይዘው የኢትዮጵያ ቀጣይ እድገት መዳረሻ የት ነው የሚለውን እንዲረዱ ለማስቻል ያለመ ጉብኝት በመዲናዋም አድርገዋል። በዚህም የኢትዮጵያን ስብራት የሚጠግን ስራ እየተከወነ እንደሚገኝ ማረጋገጣቸውን በጉብኝቱ የተሳተፉ አመራሮች አስረድተዋል። ይሄ ያለንበት አካባቢ መጀመሪያ ለህዝቡ ለማህበረሰቡ ለኑሮ ምቹ ያልሆነ በእጅጉ ለሰው ልጅ ኑሮ የማይመች ቦታ ነው የነበረው። መንግስታችን ግን ኮሪደር ልማትን ወደ ከተማችን በፕራይም ሚኒስተራችን ዶክተር አብይ አህመድ ኢኒሼቲቭ ከተማ አስተዳደሩ ሲጀምር ጠንካራ አመራሮቻችን እዚህ ላይ በመረባረብ በመደጋገፍ በመደመር ስሜት የላቀ ውጤት ማስመዝገብ ችለዋል። እዚህ የነበረው እዳ ነው የፈረሰው፣ የመጣው ግን ምንዳ ነው ማለት ነው። የኮሪደር ልማት የወንዝ ዳርቻ ልማትም ሰው ተኮር ስራዎቻችን በሙሉ በሚታይበት ጊዜ መንግስት በከፍተኛ ደረጃ ለውጥ ያመጣበት መንግስት ብቻ ሳይሆን እያንዳንዱ ህዝብና ባለድርሻ አመራሩ እውቀትም ያገኘበት ልምድም ያገኘበት ለቀጣይ በፍጥነት በፈጠራና እንደውም ደግሞ ሌሎች የደረሱበትን ደግሞ ለመድረስ በዝላይ ጭምር መስራት እንዳለብን በዚህ የተሰሩ ስራዎች ያሳዩናል። አመራሮቹ በመዲናዋ የዜጎችን ያኗኗር ዘይቤ በእጅጉ እንዲቀየር ያስቻሉና በዓለም አቀፍ ደረጃ ተወዳዳሪና የዲፕሎማቲክ መቀመጫነቷን ያረጋገጠ ስራም ተመልክተዋል። በተለይ ደግሞ ከዚህ ቀደም የማህበረሰቡ የቅሬታ ምንጭ የነበሩ የአገልግሎት አሰጣጥ ሂደቶችን በእጅጉ መቅረፍ የሚያስችለውን የመሶብ የአንድ መስኮት አገልግሎትንም ተመልክተዋል። ከዚህ ቀደም በጣም ስብራቶቻችን የአገልግሎት አሰጣጡ ላይ የነበረው ነው ማለት ነው። ያንን ስብራት ለመጠገን የተሰራው ስራ በጣም አስደናቂ ነው። ስለዚህ ይሄ የመሶቡ አገልግሎት ሁሉንም አንድ ማዕከል ላይ የያዘ ነው። ከዚያ አኳያ ያሉት ባለሙያዎቹ ራሱ ሰራተኞቹም የሚያቀርቡት ፈገግታ ያለው የቴክኖሎጂ አቅሙ እንዲሁም የሰው ኃይሉ በተጨማሪም ደግሞ እየተሰጠ ያለው አገልግሎቶቹ እጅግ በጣም ሰፊ ናቸው። በአንድ ማዕከል ነው እየተሰጠ ያለው። የአዲስ አበባን ጠቅላላ አገልግሎት የያዘ ስለሆነ እጅግ በጣም መልካም ነው ብዬ አስባለሁ። ሀገራችን እንዲሁም ከተማችን ውስጥ የተሰሩ ስራዎችን ያወቅንበት ሀገራችን የነበረችበት የእድገት ሁኔታዎች ምን እንደነበሩና ወደፊት ደግሞ ሀገራችን መዳረሻ የት እንደምትደርስ እንዲሁም ደግሞ እንደ አመራር በሀገራችን እድገት ውስጥ ምን አስተዋጽኦ ማበርከት እንዳለብን ምን መስራት እንዳለብን ከኛ ምን እንደሚጠበቅ በዝርዝር ያየንባቸውና ብዙ የተማርንባቸው ነገሮች ናቸው። በእርግጥ እንዲህ ያሉ የስልጠና መርሃ ግብሮችና የተሰሩ ፕሮጀክቶችን ውጤት በአካል አመራሩ እንዲያይ መደረጉ ነገ የተሻለ ትልም እንዲተልምና የኢትዮጵያን ብልጽግና በማረጋገጥ ሂደት ውስጥ ከፍተኛ አበርክቶ እንዲኖረው ለማነሳሳት ያግዛል። የመደመር መንግስት ኢኮኖሚያዊና ልማታዊ እሳቤዎቹ ዛሬ ላይ ሆኖ የተሻለ ነገን የሚያይና የሚገነባ ሲሆን ትኩረቱ ደግሞ ፈጣን የኢኮኖሚ እድገትን ለማስመዝገብ ፍጥነትን፣ ፈጠራንና የመስፈንጠር ወይም ሊፕ ፎርዋርድ አካሄዶችን መከተል ትልሞቹ ናቸው። በዚህ አግባብ በመዲናዋ የተገነቡ አመርቂ የኮሪደር የወንዝ ዳር ፕሮጀክቶችና ሰው ተኮር ስራዎች እኒህን ሀሳቦች ያረጋገጡ መሆናቸውን በጉብኝቱ የተሳተፉ አመራሮች አብራርተዋል። ሌላው ዓለም የምናይ የነበረውን በረጅም ጊዜ እነሱ በሄዱበት መንገድ እንደርሳለን አይደለም ብልጽግና እያለ ያለ ፍጥነት ፈጠራንና ቀጥሎም ደግሞ በዚህ ላይ መድረስ አለብን። በዚህ አስተሳሰብ የተሰራ ስራ ማሳያ ነው አዲስ አበባ ላይ ያየነውና ህዝቡም ይሄንን የሚደግፍ መቼ ወደኔ ይደርሳል ኮሪደሩ መቼ ይሄ ልማት እኔ ጋር ይደርሳል የሚል ነው። በፊት የነበሩት ተግዳሮቶች አሁን በአመራሩ እለት ከእለት 7/24 ክትትል ድጋፍ ህዝቡንም ባለሀብቱንም በማቀናጀት የተሰሩ ስራዎች ማሳያ ናቸው። ከስልጠና አዳራሽ ባሻገር ደግሞ መስክ ላይ ያያየን ነው ማለት ነው። ያው ስልጠና ለቲዮሬቲካል ነገሮችን ነው የምታየውና እነዚህ በስልጠና የተማርናቸው ነገሮች ደግሞ በከተማችን እንዲሁም በሀገራችን ላይ ምን አይል መሬት እንደነኩ ምን አይል ለውጥ እንዳመጡ ደግሞ መሬት ላይ አሁን እያየን ነው ማለት ነው።